ዋንታው ተመልሷል። አንተ ተመልሷል ይላል። ዋይራው አንተ ነው ሜራ ትርጉም ምን ማለት ነው? ጭብጨባ አይጥለኝም ማለት እንደዚህ ከናል እስከመጨረሻው ድረስ ፈታ ዘና ነው የምንለው። ለዚህ ቻናል ልትመጡ ሰብስክራይብ በማድረግ ቤተሰብ ትችላላችሁ። ምንም ችግር የለ። እኔ ደስ ነው የሚሉኝ። የኑሮ ሁኔታ በዚህ ከቀጠለ ሳልነግርሽ ማታ ገንዘብ ፈልጎ ሌባ ቤት ያልገባ መሰለሽ? ወይኔ ጉዴ! እና እንዴት አለ ባክሽ ካገኘን ብዬ አብሬው መፈለግ ጀመርኩ። እኛው ማታ የጀመረን እስካሁን አላገኘንም። ብታይ እንዴት አይነት ጥሩ ሰው መሰለሽ! እሱ ነው ካርድ ሞልቶልኝ አንቺ ጋር የደወልኩት። አንቺም ጋር ካለ መተን እንፈልግልሻለን። እሺ ኧረ እነዚህ ሰዎች ሁላባቸው በቃ ዛሬ ሰኞ ነው። ቡና የማቆም ዘመቻዬ ከአሁኗ ደቂቃ ጀምሮ ይጀምራል ማለት ነው። አብራችሁ ይሁኑ። እስከዛ ድረስ አቋሜን ተመልከቱ። እስቲ እንግዲህ ቡና የማቆም ዘመቻችን አብረን እንቀጥላለን። ከኔ ጋር ነው። ቻለለች አንድ ቀን ራሱ መቆየት አቃታት። ቲቸር ምርቃና ወካቷ ምን ማለት እንዴ? ቲቸር ዛሬ ደግሞ ተማርቀውለታል። አታ ቀንዳው ቲቸር ደግሞ ዳይሬክተሩ እየፈለገ ነው። ለምን እንዴ? አራተኛ ቢግ ፊልም ታራ ገንደለሽ ተንደቀምክ በሰማ በምን አወቀ? ቲቸር አየዋ ብዙ ያስጠጣል እንዴ? አረ ቲቸር ሰባት ቆርቆሮ እኮ ይገነጠልከው። ምንም ታም ምንም መመልከተኝ ተባራ ፕሊስ ዳይሬክተር አታባሪ ፕሊስ ዋን ሞር ቻንስ ፕሊስ። እሱሰኛ ምንም ቻንስ አሰጥሙታል። አይንጂ ነው እሱሰኛ ምንም ያሉ እሱሰኛ አይደሉ። ጃምባ ይቀሩ አረቃ ይቀሩ ቃል ይቀሩ አተራ ይቀሩ ዲስክራሲያቶ ደደ ይሄን በለጪ በገለም ሰው ተቀማለ በቃ ጭንቅላት እንደፋፈን ስማኛ ጠጪ ማህበሮች ኮን ከናንተ ጋማቴ ማህበሮች በጣም ነው ምንሻል። አራንቺ ምንሽ ነው ተናገረ እኮ አረ ቃሚዎችና ጫት ነጋዴዎች ነፃ አውጪ ግንባር 40 ጃምቦ ለሚጠጡ ሰካራሞች የጻፈ ልቅም ሰክሮ ከሚንጫጫ ሰካራም በጥባጫ ለጫትና በርጫ ይባላንዶር ዋንጫ ከቢራ ከጃምቦ ካረቄ ታቅቦ መቃሙ ይሻላል ገለምሶ ነው ቆቦ ገደል ከሚገባ ሰክሮ ተወላግዶ መቃሙ ይሻላል ጉራጌና ወንዶ ሰክሮ ጥርሱ ወልቆ ከሚሰበር ወድቆ ጫቱን ቢቅምቆ በርጫውን አቅቆ እውቀትን ሰንቆ ያስባል አርቆ። ረሳምሩ እንደዚህ መናገር ተገቢ ነው። ዛሬ በራሴ ተነሳሽነት ያለማንም አስገዳጅነት አንድ ሰው ምሳ ጋብዛለሁ። እንግዲህ አሁን ሰው እየፈለግን ነው። በጣም አሪፍ አግኝተና ሰው አንዱ በቃ የምር ትከፍላለህ። የነበረው ታዘበዋል እንዴ? ጋብዛለሁ ብሎ ቀይ ያሳጠባ ሰው ነው። ሰበር አሁን የገባም ታዋቂው ባለሀብት ወርቁ አይተነው በኖርዌይ በቲክቶከሯ ሄለን ደሳለኝ ላይ ክስ መሰረቱም። ፍርድ ቤት በቲክቶከሯ እገዳና የገንዘብ ቅጣት ጥሏል። መረጃውን በአጭሩ ላቀርብላችሁ። በኖርዌይ ተንዳላግ ወረዳ ፍርድ ቤት በታዋቂው ባለሀብት አቶ ወርቁ አይተነው ላይ የሐሰት ስም ማጥፋት ዘመቻ አካሂዳለች በተባለችው ቲክቶከሯ ሄለን ደሳለኝ አድ ላይ አስቸኳይ ጊዜያዊ እገዳ አስተላለፈ። እጃችን የሚገኘው የፍርድ ቤቱ ውሳኔ እንደሚያሳየው ተከሳሿም በቲክቶክ ላይ አቶ ወርቁ አይተነውን በክሱ ላይ በስም የጠቀሰ ቫይረስ አለበት በማለት በሐሰት መወንጀሏ ተገልጿል። በተጨማሪም በሴቶች ላይ የወሲብ ጥቃትና ከባድ አካላዊ በደሎችን ፈጽሟል የሚሉ ቪዲዮዎችን አሰራጭታለች። ከዚህ ሌላ ለምን 25 የቲክቶክ አንበሶችን አትገዛልኝም በማለት የገንዘብና የስጦታ ማስገደድ ሙከራ አድርጋለች ተብሏል። በሰነድ ላይ የተጠቀሰው ባለሀብቱ የዱባይ መኖሪያ ፍቃድ ያላቸው ሲሆን ይህ የመኖሪያ ፍቃድ ከቫይረሱ ነፃ መሆናቸውን በሚያረጋግጥ ህጋዊ የጤና ምርመራ ላይ የተመሰረተ ነው።
ተከሳሿ ይሄንን ሀቅ መካዷም ጉዳዩ በከፍተኛ ወንጀል እንዲታይ ካደረጉት ምክንያቶች አንዱ መሆኑን በክሱ ላይ ተጠቅሷል። የወንጀል ድርጊቱ ከባድ በመሆኑ የተነሳም የኖርዌይ ፍርድ ቤቱ ጊዜ አላባከነም። በመሆኑም ተከሳሿ በሌለችበት አስቸኳይ ውሳኔ አሳልፏል። ፍርድ ቤቱም ካስተላለፋቸው ትዕዛዞች መካከል የሚከተሉት ይገኙበታል። አቶ ወርቁ አይተነውን የሚመለከቱ የሐሰት የጤናና የጥቃት ክስ ቪዲዮዎች በእሷ ቁጥጥር ስር ባሉ የቲክታክና ሌሎች ዲጂታል መድረኮች ላይ በአስቸኳይ እንድታጠፋ ታዟል። ጉዳዩ የመጨረሻ ፍርድ ቤት እስኪያገኝ ድረስ ስለ አቶ ወርቁ አይተነው በቲክታክ በቀጥታ ስርጭት ወይም በአስተያየት መስጫዎች ላይ ድጋሚ እንዳትናገር፣ እንዳታጋራ ወይም አስተያየት እንዳትሰጥ እገዳ ተጥሎባታል። ያጠፋችውን የቪዲዮ ማስረጃ መልእክቶች፣ የአካውንት መረጃዎችና የገቢ ማስገኛ ማለትም ሞኔታይዜሽን መረጃዎችን እንዳትደብቅ ወይም እንዳትለውጥም በውሳኔ ላይ ትዕዛዝ ተሰጥቶበታል። በራሱ አካውንት ብቻ ሳይሆን በሶስተኛ ወገን በኩል ተጽዕኖ ፈጥራም የባለሀብቱን ስም እንዳታነሳም ተከልክላለችም። በተጨማሪም ፍርድ ቤቱ ለክስ ሂደቱ ወጪ 22112 የኖርዌይ ክሮነር ለአቶ ወርቁ አይተነው እንድትከፍል በተከሳሿ ላይ ወስኗል። የፍርድ ቤቱን ትዕዛዝ ካልፈጸመች ደግሞ ለእያንዳንዱ ጥሰት ከባድና አስገዳጅ የገንዘብ ቅጣት የሚጣልባት መሆኑን በውሳኔ ላይ ተገልጿል። የአቶ ወርቁ አይተነው ጠበቃ ለኖርዌይ ፖሊስ በይፋ ያመለከቱ ሲሆን በሄለን ደሳለኝ አዶ ላይ የሚመሰረተው የወንጀል ክስ በቀጣይ ቀናት በፍርድ ቤት በይፋ የሚታይ ይሆናል። የክስ ሂደቱ በዝርዝር ታይቶ አቶ ወርቁና ጠበቃቸው የሚያቀርቡትን ጠቅላላ ወጪና ከፍተኛ የሆነ የሞራል ካሳ የሚጠየቁበት ይፋዊ የህግ ሂደት መጀመሩንም ጠበቃው ገልጸዋል። በማህበራዊ ሚዲያ በተለይም በቲክታክ የሰውን ስም በሐሰት የሚያጠፉ ግለሰቦች ከህግ ተጠያቂነት ማምለጥ እንደማይችሉም የሚያሳይ ነው ተብሏል። አቶ ወርቁ አይተነው በቲክታከሯ ሄለን ደሳለኝ ላይ የምትኖርበት ሀገር ኖርዌይ ድረስ በመሄድ በአንድ ሳምንት አጭር ጊዜ ውስጥ ፈጣን እርምጃ መውሰዳቸውና ከባድ የህግ ውሳኔ ማሳለፋቸው ነው የተገለጸው። ይህ የህግ እርምጃ ማህበራዊ ሚዲያን በኃላፊነትና በስነ ምግባር መጠቀም እንደሚገባ የሚያስተምር ነው የሚሉት አስተያየት ሰጪዎች፣ እንዲሁም ሌሎች ንጹሐን ዜጎች በሐሰተኛ መረጃ ክብራቸው ሲነካም ዝም ከማለት ይልቅ በዓለም አቀፍ ህግ ፊት መብታቸውንና ታሪካቸውን እንዴት ማስጠበቅ እንደሚችሉ ጥሩ አርአያ ወይም ምሳሌ ሆኖ የቀረበ ነው ተብሏል። ጉዳዩን እየተከታተልን ወደ እናንተ እናደርሳለን። ምግብ ሲጠግብ ሀብታም ነው መስሎ ልክ ለካ ያ ምግብ ሆድ በዳጅ ሲሰጥ በቤቱ ሽሮ እንኳን የለም። የማረባ ሽሮ ቀለም ባዶ ነበር፣ ጨው እንኳን አልነበረም። የሆዴን ነው የሚያውቀው። ቮይስ ማስቀመጫ የሆዴን ነገር ነበር። ያንን ከግንዛቤ ውስጥ በማስገባት ከዚህ ከታፍ ጋር እኔ ካይኔ ምሳሳላግ ግን አስተምራታለሁ። እቺ ጋዴትና ደደደሪት ብለው በሆዶ ንዴቱን እንደሚያበርዱ አውቃለሁ። ታርጌቴ አይደሉም ህይወት ታርጌቴ አይደሉም። ምክንያት የለኝም። ሁሌም የምናገረው እኔ ለቤተሰብ የራሱ ለመቶ ሺህ ሰጥቷል ለሆነ ዘመድ የለም ከሳሳቸው ችግር የለም። ግን ከእንደዚህ አይነት ባለጌ ግን ምን ይሰራል ብዬ ጭቄ ነበር ቢገቡት የተናገርኩት። አያት ሀቅስና እንዴት እንደተቀመጠ በሷው ዲያ ደሞ ትቀልዳለች። አንዳንዴ መንካት የሌለብን ነገር ባነካ ጥሩ ነው። ምን ከፍለው ዋጋ በጣም ከባድ ነው ከዛ በኋላ እና መጠንቀቅ አይከፋም።